በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዛሬው መልእክታችን በተለይም ደግሞ ቅድም በጠዋትም እንደተማራችሁት የዮሐንስ ወንጌል ምዕራፍ 2 ቁጥር 3 ላይ እንደተጻፈው አልቦሙ የሚል ቃል እናገኛለን። የላቸውም የሚል እግዚአብሔር ጉድለታችንን ይሙላልን። እግዚአብሔር እጦታችንን ያስተካክልልን። የላቸውም የሚለው ቃል የእመቤታችን የቅድስተ ቅዱሳን የድንግል ማርያም የምልጃዋ ንግግር ነው። የላቸውም። በዚያ በዱኬማቤስ ቤት የነበረው እጥረት፣ በቃና ዘገሊላ የነበረው እጥረት የላቸውም። ዛሬም ብዙ ነገር የለንም። ብዙ ነገር አለን እንላለን፣ ግን የለንም። የሌለንን የሚሞላ ማን ብቻ ነው? እግዚአብሔር ብቻ ነው። ለዚህ ነው ቤታችንን ትተን ጎዶሎ የሆነውን ሕይወታችንን፣ ስራችንን፣ ብዙ ጎዶሎ ነገሮች ያሉትን እርግፍ አድርገን ትተን በቅዱስ ሚካኤል ዙሪያ የተሰበሰብነው፣ በቃና ዘገሊላ ዙሪያ የተሰባሰብነው ስለሌለን ነው። ማን ስለሚሞላልን? እግዚአብሔር ስለሚሞላልን። የሚገርመው የጥምቀት ታላቁ መልእክት ይሄ ነው። የለንም ነበር ለ5500 ዘመን የለንም፣ ጽድቅ የለንም፣ እውነት የለንም፣ ክብር የለንም። ይሄ ሁሉ በራቀበት ዘመን የሚሞላ ክርስቶስ ከእመቤታችን ከቅድስት ማርያም ከቅድስት ድንግል ማርያም ተወለደ። ስለዚህ እርሱ ጉድለታችንን ሊሞላ ተወለደ። ደግሞ ይሄ ብቻ አይደለም፣ በጥምቀቱም ጉድለታችንን ሊሞላ ተጠመቀ። የመጠመቁ ዕለት የውሃው ቀን ዛሬ ደግሞ በቃና ዘገሊላ ውሃውን ወደ ወይን ጠጅ የለወጠበት ቀን ደግሞ የእስራኤልን ጉድለት የለወጠበት ቀን። እነዚህ በሙሉ 3 የውሃ ታላላቅ በዓላት ዛሬ በአንድነት ይከበራሉ። የእመቤታችን የቅድስት ድንግል ማርያም አማላጅነት በቃና ዘገሊላ፣ ቅዱስ ሚካኤልን ስናነሳ እስራኤላውያንን እየመራ እግዚአብሔር ባሻገራቸው ጊዜ በአማላጅነቱ የረዳቸው ቅዱስ ሚካኤል፣ ባህር ሲከፈል እግዚአብሔር ገቢረ ተአምራት ሲያደርግ በአማላጅነቱ የነበረ ስለሆነ ደግሞ ዛሬ በጥምቀቱ እኛን ባርኮ የቀደሰን መድኃኔ ዓለም እነዚህ በሙሉ የበረከታችን ምንጮች፣ በበረከት የተባረክንበት ዕለት፣ የላቸውም የተባለውን አላቸው የተባለበት ዕለት ነው። ክብርና ምስጋና ለስሙ ይሁን እግዚአብሔር። አዎ ጽድቅ የላቸውም ነበር። በክርስቶስ ግን እውነትና ጽድቅ በክርስቶስ ሆነ። ሕግ በሙሴ ተሰጠ፣ እውነትና ጽድቅ በክርስቶስ ተደረገልን። እውነት የለችም ነበረ። እውነት የሆነው ክርስቶስ በመካከላችን ተገኘ። መንግሥተ ሰማያት የለችም ነበረ። በክርስቶስ ቤዛነት መንግሥተ ሰማያት ተሰጠችን። ስለዚህ የላቸውምን ወዳላቸው የቀየረልን አምላካችን፣ በምልጃዋ ደግሞ ከእኛ ጋር የቆመች እናታችን ቅድስት ድንግል ማርያም፣ ክብርና ምስጋና ለእግዚአብሔር ይሁን። እልል ብለን እናመሰግናለን። እግዚአብሔር አምላካችን የተመሰገነ ይሁን።